ተንበርከከው ታገቢኛለሽ ወይ የሚል ጥያቄ አሁን ቤተክርስቲያን ላይም የሚቀርብበት ሁኔታ ብቅ እያለ መጥቷል። አንዲት ሴት ስትታጭ በድንግልና ነው፣ ወንዱንም ይመለከቷል። እና አሁን ከዳንን ስብከቱ ምን ያደርጋል? አሁን ከዳንን ለምንድን ነው የምንጾመው? አሁን ከዳንን ምንድነው መሰባሰባችን? ኢትዮጵያውያን ይህንን በጥሩ ቋንቋ ያስቀምጣል። ሁሉ አማረሽን ገበያ አታውጧት ይላል። ታዲያ ይሄ በየገጠሩ ያለው ሳያውቁ የሚዶራቸው ኬት ነው የመጣው ስንል እሱ አሁን በዚህ ፕሮግራም የምናጠራው ልማድ ማለት ነው፣ ከባህላችን የወረስነው። በእጮኝነት ውስጥ ልክ እንደ ባልና ሚስት አክት የሚያደርጉት ማለት ነው። የእሱ ቤተሰቦች ይገናኛሉ፣ እሱ ጋር እየሄደች ታድራለች፣ እሱ መጥቶ እሷ ጋር ያድራል። ጽንስ ወይም ልጆች የሚመጡበት ሁኔታ አለ። ግን የሰንበቱ መርሃ ግብር እንዳለቀ እዛው ከቤተክርስቲያኑ ስንወጣ ተቃቅፈን የምንሄድ ሰዎች አለን። እንደገና ተቃቅፈን እስከ ቤተክርስቲያኑ በር ላይ የምንመጣ ሰዎች አለን። አንዳንድ ሰዎች ሙከራ እናድርግ የሚሉ ሰዎች አሉ። ኋላ ላይ ባንስማማስ የሚሉ ሰዎች አሉ። ወደ ቤተክርስቲያን ይመጡና የቤተክርስቲያኑ በር ያዥ ይላታል ወንዱ፣ ትይዛለች። ብከዳው አንተም ደግሞ ብከዳት በል በቃ ቃል ተገባብተናል ማለት። ከዛ ቄጤማ ይቀጥፍና ጣቷ ላይ ያስርላታል ማለት። ይሄ በጣም ነውር ድፍረትም ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬ በልማድና ክርስትና በምዕራፍ 14 እስከ መርሃ ግብሩ ፍጻሜ ቆይታችሁን ከኛ ጋር ካደረጋችሁ እጮኛ ማለት ምን ማለት ነው? የእጮኝነትስ ጊዜ ምን ያህል ነው? እጮኝነትንስ እንዴት ነው መጠየቅ የምንችለው? በእጮኝነት ጊዜ የሚደረጉና የማይደረጉ ተግባራትስ ምን ናቸው? በመጨረሻም ከጋብቻ በፊት ሩካቤ ሥጋ የሚከለከለው ለምንድን ነው የሚሉትንና በእነዚህ መስመር ተያያዥ የሆኑ ሐሳቦችን ክቡር መምህራችን መጋቢ ሃይማኖት መምህር ምትኩ አበራ ሊያስተምሩን ተገኝተዋል። ወደ መጋቢ ሃይማኖት መምህር ምትኩ አበራ እናልፋለን። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ይህ ገዳም ሙት የሚያነሳ ነው። ከስሙ እንደሰማነው የገዳማውያኑ የህይወት ሁኔታ የሚታይ ነው። እጅግ በጣም በችግር ላይ ነው የሚገኙት። የኛን ችግር ስላየ ነው ከኛ ግር የሚመጡቶቻችን ወንድሞቻችን እኛ ያየነውን ችግር እንዴት በፍጹም አንፈልግም። በሚያሳዝን ሁኔታ ለሀገር፣ ለህዝብ፣ ለቤተ ክርስቲያን የሚጸልዩ አባቶች እናቶች ያላቸው የማረፊያቸው ስፍራ ስንመለከተው እጅግ በሚያሳዝን ሁኔታ ነው ያለው እና ይሄንን ነገር እንደው ተጋግዘን ክርስቲያኑም አብሮን አንድ ላይ ሆኑ ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እጃችሁን ዘርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የዚህ የልማድና ክርስትና መርሃ ግብር ተከታታዮች በእያላችሁበት ሰላምታችን ይድረሳችሁ። እንደምን ሰነበታችሁ? እንደምን አመሻችሁ? እንደምን አደራችሁ? በየሰዓት አቆጣጠራችሁ ማለት ነው። እኛ በጣም ሰላም ነን። እግዚአብሔር ክብር ምስጋና ይግባው። እንኳን ለአብይ ጾም በሰላምና በጤና አደረሳችሁ። ወቅቱ የጾም ወቅት እንደሆነ ይታወቃል። እንግዲህ እንደተለመደው በዚህ በልማድና ክርስትና መርሃ ግብራችን አንድ ጉዳይ ይዘን እንቀርባለን። በሚቀጥለው በዛ ጉዳይ ላይ ደግሞ የተሰበሰቡ ጥያቄዎችና አስተያየቶችን እንመልሳለን። ስለዚህ ይሄኛው አሁን አንድ ጉዳይ ይዘን የምንቀርብበት መርሃ ግብር ነው። ለዛሬ የምናነሳው ጉዳያችን እጮኝነትን በተመለከተ ይሆናል ማለት ነው። እጮኝነት በልማድና ክርስትና እንዴት ይታያል? ሁለት ነገሮች ነው የምናነሳው። አንደኛው እጮኝነት በቤተክርስቲያናችን ስርዓት ያለውን አስተምሮ በተመለከተ እናስቀምጣለን። ሁለተኛ ደግሞ በእኛ ልማድ እጮኝነት ያለውን ቦታም ለማሳየት እንሞክራለን። በልማድ የሚደረጉ ነገሮች ስላሉ ማለት ነው። በተለይም እጮኝነትን ከዚህ ከፈረንጆቹ ፕሮፖዝ ማድረግ ጋር በማገናኘት ተንበርከከው ታገቢኛለሽ ወይ የሚል ጥያቄ አሁን ቤተክርስቲያን ላይም የሚቀርብበት ሁኔታ ብቅ እያለ መጥቷልና ይሄ ምን ማለት ነው የሚለውንም ነገር አብረን እንዳስሳለን ማለት ነው። እጮኝነት ምንድነው? ማጨት እንዴት ነው አንድ ሰው አንዲትን ሴት ወይም አንዲት ሴት አንድን ወንድ ማለት ነው ምናልባት ያልተለመደ ቢመስልም ማጨት እንዴት ነው የሚፈቀደው? የእጮኝነት ጊዜስ ምን ያህል ነው? እጮኝነት በራሱ ምን ያህል ጊዜ መቆየት አለበት የሚል ነገር አለ። እጮኝነት በሥርዓተ ቤተክርስቲያን እንዴት ይታያል? እጮኝነት በእኛ ልማድ እንዴት ይታያል የሚሉትን ነው በአጠቃላይ የምንመለከተው። አብራችሁን እስከ መጨረሻው ድረስ ከቆያችሁ ብዙ ነገር ታገኛላችሁ ብለን እንገምታለን። አንዳንድ ጊዜ ግን የሚታዩ ክፍተቶች ስላሉ እነዚህን በማሳሰቢያ መልክ ብናገር በጣም ደስ ይለኛል እና ትዝብት ውስጥም እየገባን ስለሆነ ማለት ነው። ተከታታዮቻችን ማየትም አለማየትም መብት አላችሁ በነገራችን ላይ ማለት ነው። እስከ መጨረሻው ማየት፣ ግማሹን ማየት፣ መግቢያውን አይቶ መውጣት የግድ እዩ እያልናችሁ አይደለም። ግን ብዙ ሰዎች ደግሞ በናፍቆትና በጉጉት የሚጠብቁ ሰዎች ደግሞ እንዳሉ
እናምናለን። ግን አስተያየት ከመጻፋችሁ በፊት እስከ መጨረሻው ድረስ እንድታዩት ግን በትህትና እንጠይቃለን። ምክንያቱም ጫፉን አይተው አንዳንድ ሰዎች ወዲያው ሙሉ አስተያየት ይጽፋሉ። የጠየቁት ጥያቄና የተበሳጩበት ጉዳይ ግን መጨረሻው ላይ ተጠቅሷልና ኪሳራም ነው፣ ትዝብት ውስጥም ነው የምንገባው። አስተያየት መጻፍ ከፈለጋችሁ መተቸት፣ መንቀፍ፣ ማመስገን፣ ማበረታታት ከፈለጋችሁ ምስጋናም ቢሆን ማለት ነው እስከ መጨረሻው እንድትመለከቱት በትህትና እንጠይቃለን። የባለፈው ቪዲዮዎቻችን ላይ ይህን ስለታዘብን ነው ማለት ነው እና አብረውን ይጓዙ የነበሩ ሰዎች ምን አይነት ሰዎች እንደሆኑም የተመለከትንበት ነው። ስለዚህ እባካችሁ እስከ መጨረሻው ድረስ በማየት መርሃ ግብሩን እንድትከታተሉ በትህትና እንጠይቃለን። ደግሞ ከማየታችሁ በፊት ሰብስክራይብ ማድረጉን እንዳትረሱ። አንዳንድ ጊዜ ወደ ማየቱ ብቻ ታደሉና አይታችሁ ትወጣላችሁ፣ ግን ሰብስክራይብ አታደርጉምና ይሄ ደግሞ ይህንን መልእክት ለሌሎቹ ለማድረስ ይጠቅመናል ማለት ነው። ስለዚህ ይህንንም እንድታደርጉ በትህትና እንጠይቃለን። የመጀመሪያው የምናነሳው እጮኛ የሚለው ቃል ምን ማለት ነው? ወይም እጮኛ ማለት ቃላዊ ፍቺው ምንድን ነው? እሱን አጥርቶ ማየት ስለሚያስፈልግ ማለት ነው። አንድ ሰው አጨ ሲባል መረጠ የሚለውን ትርጉም ሊያመጣ ይችላል። አጨ ሲባል አዘጋጀ የሚለውን ትርጉም ያመጣል። አጨ ማለት አሰበም ይሆናል። መጀመሪያም ከህሊና ስለሚጀምር ማለት ነው። ስለዚህ አጨ ማለት መረጠ፣ አዘጋጀ፣ አሰበ የሚለውን ትርጉም ያመጣል። እጩ ማለት ከዚህ ትርጉም አንጻር የታጨ፣ የተመረጠ፣ የተዘጋጀ፣ ለቁም ነገር የታሰበ ማለት ነው እጩ ማለት። ስለዚህ እጩ አንዳንድ ጊዜም እንደየአውዱ ሊፈታ ይችላል። ለምሳሌ ለሹመት፣ ለማዕረግ የታጨ ሊኖር ይችላል። ለጋብቻ ደግሞ የታጨች፣ የታጨ ሊኖሩ ይችላሉ። ለምርቃትም እንደዚሁ። ለምሳሌ ለፈተና የሚቀርቡ የከፍተኛ ደረጃ ትምህርታቸውን አጠናቀው ወደ ዩኒቨርሲቲ መግቢያ ውጤት ለማግኘት የሚፈተኑ ተማሪዎች እጩ ተብለው ሊጠሩ ይችላሉ። እጩ ተፈታኞች ወይ ካንዲዴትስ እንደምንለው ማለት ነው። ለምርቃት የሚዘጋጁም እጩ ተመራቂዎች ሊባሉ ይችላሉ እና እንደየአውዱ ይፈታል ማለት ነው። በነገራችን ላይ ምዕመናን እኛም እጩዎች ነን። የምን እጩዎች ነን ሲባል የመንግስተ ሰማያት እጩዎች ማለት ታጭተናል ለመንግስተ ሰማያት። አሁን አንዳንድ ሰዎች በቀጥታ ድነናል ይላሉ። በጣም የሚገርም ነው። የጸጋ ልጅነትን አግኝተናል። የባለፈውን የአዳምን ኃጢአት በተመለከተ ፍጹም ድህነት አግኝተናል። ድህነቱ በእጃችን ነው፣ ተቀብለነዋል። ግን ለመንግስተ ሰማያት የሚያበቃ ድህነት ቢሆንም ገና ተጓዦች ስለሆነን መንገድ ላይ የሚያጋጥመንን አናውቅም። ልንወድቅና ልንነሳ እንችላለን። ንስሐም የተዘጋጀው ለዚህ ነው። ስብከት የሚሰበከውም ለዚህ ነው። አሁን አንዳንድ ጊዜ በፕሮቴስታንቱ ዓለም ድነናል፣ እኛ ሌላ ነገር አንጠብቅም፣ በቃ አልቋል፣ በክርስቶስ የማያምን ወይም ደግሞ በልጁ ያላመነ ተፈርዶበታል እንደሚለው ሁሉ በድነቱም ጉዳይ አሁን ድነናል፣ አሁን ከተፈረደበት እኛም አሁን ድነናል የሚሉ ሰዎች አሉ። እና አሁን ከዳንን ስብከቱ ምን ያደርጋል? አሁን ከዳንን ለምንድን ነው የምንጾመው? አሁን ከዳንን ምንድነው መሰባሰባችን? በቃ ድነናል፣ በየቤታችን ተቀምጠን ያንን የመጨረሻውን ሰዓት መጠበቅ ብቻ ነው የሚያስፈልገው። ግን መውደቅ መነሳት አለ። ስለዚህ እጩዎች ነን፣ ታጭተናል፣ ለመንግስተ ሰማያት ታጭተናል። የግራና የቀኝ ቁመት አለ፣ ገና ክርስቶስ ይመጣል። ስለዚህ እየተዘጋጀን ተዘጋጅታችሁ ኑሮ ያለን አምላካችን እሱ ነው። ስለዚህ እኛም እጩዎች ነን። የምን የመንግስተ ሰማያት እጩዎች ነን፣ ለክርስቶስ ታጭተናል። በዚህ በመጽሐፍ ቅዱስ ሁለተኛው ቆሮንቶስ ምዕራፍ 2 ቁጥር 2 ላይ ቅዱስ ጳውሎስ ሲናገር እንደ ንጽሕት ድንግል ልባርጎ አሁን ለጋብቻ የምትታጨው ድንግል መሆኗንም በዚሁ እየነገረን ነው ማለት ነው። እንደ መንፈሳዊ ጋብቻ በቤተክርስቲያን የሚፈጸም ጋብቻ አንዲት ሴት ስትታጭ በድንግልና ነው። ወንዱንም ይመለከተዋል። በሥርዓተ ተክሊልና በቁርባን ለሚያገቡ ሰዎች እጮኝነቱ ድንግልናንም የሚመለከት ስለሆነ ምን ይላል? እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻቸዋለሁ ይላል። ስለዚህ እኛ ታጭተናል። ስንጠመቅ በ40 እና በ80 ቀናችን የጸጋ ልጅነት ስናገኝ በክርስትና ሕይወት በቁርባን በንስሐ ስንኖር እጩዎች መሆናችንን ማወቅ አለብን ማለት ነው እና እንደየአውዱ ይፈታል። ከዚሁ ጋር አሁን አውዳችን አይደለም እንጂ አንዳንድ ሰዎች በንባብ ይስታሉ። ቅዱስ ዮሴፍ ለእመቤታችን እጮኛዋ የሚለውን ቃል ንባቡን ብቻ ወስደው ከጋብቻ ጋር የሚያገናኙት አለ። ለመጠበቅ ነው የታጨው ቅዱስ ዮሴፍ። እመቤታችን ቅድስት ድንግል ማርያም የታጨችው ጠባቂዋ፣ እጮኛዋ ማለት ጠባቂዋ የሚለውን ትርጉም ነው የሚያመጣው እና ከዚህ አንጻር እንደየአውዱ ይፈታል።
የኛ እጮኝነት ግን በቀጥታ ከጋብቻ ጋር የተገናኘውን እጮኝነት በተመለከተ ይሆናል የምናየው ማለት ነው። ስለዚህ እጮኝነት ከትዳር አንፃር፣ እጮኝነት ከጋብቻ አንፃር ምን ይመስላል? እጮኝነት ከጋብቻ አንፃር ሲታይ ከጋብቻ የሚቀድም የሁለቱ ተጋቢዎች አብሮነት ነው። በነገራችን ላይ ከጋብቻ ይቀድማል እጮኝነት። የሁለቱ ተጋቢዎች የሴቷና የወንዱ የአብሮነት ቆይታ ወይም ጊዜ፣ ያ የትውውቅ ጊዜ ማለት ነው የእጮኝነት ጊዜ ይባላል። ወይም እጮኝነት የሚተዋወቁበት ሰዓት፣ የሚተጫጩበት ሰዓት የእጮኝነት ጊዜ ይባላል ማለት ነው። ፍትሐ ነገሥቱ ይህንን በደንብ አስምሮበት ነው ያስቀምጠው። ለምሳሌ በፍትሐ ነገሥት አንቀጽ 24 ቁጥር 866 ላይ እንዲህ ይላል። ማጨትስ ይላል። ማጨት ማለት መምረጥ፣ ማጨት ማለት ማሰብ ማለት ነው። ማጨት ማለት ለጋብቻ ማቀድ ማለት ነው። እጩ የሚለውን ትርጉም እንዳየ ነው። ማጨትስ ይላል። በጣም በሚገርም መልኩ ማጨትስ ቃል ኪዳን መጋባትና ይላል። ማጨት ቃል ኪዳን መጋባትና ከጋብቻ የሚቀድም ተስፋ ነው ይላል። በጣም የሚገርም ነው። ስለዚህ ከጋብቻ ጋር ያለው እጮኝነት ከጋብቻ የሚቀድም ነው፣ ተስፋ ነው፣ ቃል ኪዳን የሚገቡበት ሂደት ነው ማለት ነው እጮኝነት። እጮኝነት እንዴት ይፈጸማል የሚል ጥያቄ እናንሳ። እጮኝነት በሶስት መንገድ ይፈጸማል። ቅድስት ቤተክርስቲያናችን ይህንን የምትፈጽምበት ራሱን የቻለ ስርዓትም አላት። በመጀመሪያ ከቤተክርስቲያናችን ስርዓት ብንጀምር ለምሳሌ በፍትሐ ነገሥቱ አንቀጽ 24 ቁጥር 866 ላይ ይህንን የማጽናት ግብር ይላል። እጮኝነትን ማለት ነው። ጋብቻን ለማጽናት ወደ ጋብቻ የሚደረግ ጉዞ ስለሆነ የመጀመሪያው ይህንን የማጽናት ግብር ከሽማግሎች ወገን በሁለት ካህናት ፊት እጅ በመጫን በሚያከብር መስቀል በቀለበት መተጫጨትን ያጽኑ ይላል። እግረ መንገዳችሁን በየመንገዱ ፕሮፖዝ ማድረግን ወይም ቀለበት ማሰርን ታገቢኛለሽ የሚል ጥያቄውንም እናየዋለን ማለት ነው። በቤተክርስቲያናችን ይሄ ዝም ብሎ ተንበርክኮ ታገቢኛለሽ የሚል የለም። በክርስትና ሕይወት ምንድነው የሚለው? ይህን የማጽናት ግብር ይላል ከሽማግሎች ወገን በሁለት ካህናት ፊት እጅ በመጫን በሚያከብር መስቀል በቀለበት መተጫጨትን ያጽኑ ይላል። ፕሮሰሱን ነው የሚነግረን ማለት ነው። ራሱን የቻለ ጸሎት አለው። በመስቀል የቃል ኪዳን መጋባት ስርዓት አለው። ቀለበቱም እዛ ጋር ነው የሚመጣው ማለት ነው። ታዲያ ጋብቻ ላይ ቀለበቱ ለምን ይፈጽማል? እሱን በኋላ ላይ እንመለከተዋለን። ግን የእጮኝነት ስርዓት ላይ ነው የሚከናወነው። ለምሳሌ ቤተክርስቲያን የምትጠቀምበት መጽሐፈ ተክሊል ማለት ነው፣ የስርዓተ ተክሊል መጽሐፍ አሁን በቅርብ በየጆቻችን ላይ የሚገኝ ነው። በየሰንበት ትምህርት ቤቱ ቤተ መጽሐፍት ማየት ይቻላል። እነዚህን መጽሐፍት ይህን መጽሐፍ ስትመለከቱ የስርዓተ ተክሊል መጽሐፍ 3 ምዕራፎች ወይም 3 ክፍሎች አሉት። በ3 የተከፈለ ነው ማለት ይሄ መቅድሙና መግቢያውን ትተን 3 ክፍሎች አሉት። ስርዓተ ጋብቻ ወይም ስርዓተ ተክሊል የሚፈጸምበት መጽሐፍ ማለት ነው። የመጀመሪያው የቀለበት ወይም የመተጫጨት ስርዓት የሚደርስበት ክፍል አለ። አይገርምም? መጽሐፉ ላይ የመተጫጨት ስርዓት ይላል። ብዙ ጊዜ እኛ የለመድነው ሁለቱ ተጋቢዎች በቀጥታ ከሌሊቱ 9 ሰዓት ወይም 10 ሰዓት መጥተው በስርዓተ ተክሊል ጋብቻቸው ሲፈጸም እዛው ላይ ካባው ላይ ቀለበቱ ላይ ተጸልዮ የሚደረገው ነው። ግን ከዛ በፊት የቀለበት ስርዓት አላት። ማንም ሰው ስለማይፈጽመው ወይም ጥቂት ሰዎች ይህን ስለሚያከናውኑት። በነገራችን ላይ እኔ በዚህ ስርዓት ነው ጋብቻዬን የፈጸምኩት። የመጀመሪያው የቀለበት ስርዓት ተፈጽሟል። ራሱን የቻለ ችግር ስለነበር ማለት ነው። በስራ ምክንያት ወደ ክፍለ ሀገር መሄድ ስለነበረብኝ ከባለቤቴ ወገን የነበሩ ቤተሰቦች ጋብቻው ለመፈጸሙ እርግጠኛ መሆን ስለነበረባቸው ጋብቻ ፈጽሞ መሄድ ከባድ ነው። ገና ብዙ ነገሮች የሚቀሩ ነገሮች ስላሉ ማለት ነው። ግን ቃል ኪዳን መኖር ነበረበት። ቃል ኪዳኑ ግን በቤተክርስቲያን እንደሚፈጸም አባቶቻችን የንስሐ አባቶቻችን ይህንን ነገር ስላመጡ በቤተክርስቲያን ስርዓተ ቀለበቱ ተፈጽሞ ነው እኔ ለስራ ወደ ክፍለ ሀገር ሄድኩት። ከዛ ከቆይታ በኋላ ከ2 ዓመት ወይም 1 ዓመት ከምናምን ቆይታ በኋላ ጋብቻው ተፈጽሟል። አላት ይህን ስርዓት የምትፈጽምበት ቤተክርስቲያን ማለት ነው። ስለዚህ የቀለበት ወይም የመተጫጨት ስርዓት የሚደረግበት ክፍል አንዱ ክፍል ነው ስርዓተ ተክሊል መጽሐፍ ላይ ማለት ነው። ሁለተኛው ክፍል የስርዓተ ተክሊል ጋብቻ የሚፈጸምበት ነው። ስርዓተ ተክሊሉ የሚፈጸምበት ነው። ሶስተኛው ክፍል ደግሞ ለማዕስባን ወይም ማዕስብ አግብተው ለፈቱ ሁለተኛ ጋብቻ ለሚፈጽሙ ማለት ነው። ቀደም ሲል ጋብቻ አንድ ብቻ ነው። አንድ ሰው ከአንዲት ሴት ጋር አንዲት ሴት ከአንድ ወንድ ጋር ተወስኖ ነው የሚኖረው።
ግን ከሁለት አንዳቸው በሞት ሲለዩና የእድሜ ጉዳይ ችግር ሳይሆን አንደኛው ወደ ጋብቻ መሄድ ሲፈልግ ግን ሁለተኛ ጋብቻ ቤተክርስቲያን ትፈጽማለች። ሁለተኛ ጋብቻ የሚፈጸምበት የማዕስብ ጋብቻ ማለት ነው የሚፈጸምበት ስርዓት አላት። አሁን የማዕስብ ጋብቻ ተብሎ የሚፈጸመው ከድንግልና ጋር በተገናኘ በተለያየ ምክንያት ድንግልናቸውን ላጡ እህቶችና ወንድሞች የሚፈጸም ሆኗል ማለት ነው። ስለዚህ ለማዕስብ አግብተው ለፈቱና በተለያዩ ምክንያቶች ድንግልናቸውን ላጡና በንስሐ ለተመለሱ ምዕመናን የሚፈጸም ጋብቻ የሚፈጸምበት ስርዓት አለ። 3 ክፍሎች አሉት ማለት ነው የሥርዓተ ተክሊል መጽሐፍ። አንደኛ የቀለበት ወይም የመተጫጫ ስርዓት የሚፈጸምበት ነው። ሁለተኛ ስርዓተ ተክሊሉ የሚፈጸምበት ነው። ሶስተኛ አግብተው ለፈቱና ድንግልናቸውን በተለያየ ምክንያት አጥተው በንስሐ ለተመለሱ የሚፈጸምበት ጋብቻ የሚፈጸምበት ስርዓት የተቀመጠበት ሁኔታ ነው ያለው ማለት ነው። ቅድመ ጮኝነት ምንድነው መደረግ ያለበት? ከጮኝነት በፊት ተጋቢዎቹ ወደ ጮኝነት ህይወት ከመግባታቸው በፊት ወይም ደግሞ ለማጨት ፈቃዱ ያላቸው አካላት ለልጆቻቸው ጮኛ ከማጨታቸው በፊት ወይም ሽማግሌዎችም ይሄንን የሚያደርጉት ማለት ነው መደረግ የሚገባውን ነገር የቤተክርስቲያናችን መጽሐፍ ያስቀምጣል። 2 ነገሮችን ያሰምርባቸዋል። ቅድመ ጮኝነት ወደ ጮኝነት ህይወት ከመገባቱ በፊት የሚደረጉ 2 ነገሮች። የመጀመሪያው እነዛ ወደ ጮኝነት የሚገቡ አካላት ማግባታቸውን ማረጋገጥ አለባቸው። እንዴ ይሄንንማ እግዚአብሔር ነው የሚያውቀው ብሎ መግባት አይቻልም። መወሰን ማለት ነው። አሁን እኔ ማጨት ያለብኝ ለጋብቻ ስደርስ ነው እንጂ ለጮኝነት ስደርስ አይደለም። አንዳንድ ሰዎች እንደዚህ ነው በቃ ይሄ ፍትወት ሲሰማቸው ቶሎ ብለው ወደ ሴትና ወንድ ጓደኝነት ይገባሉ። እሱ ክልክል ነው። ወደ ሴትና ወንድ ጓደኝነት የምንገባው ማግባት በፈለግን ጊዜ ነው። ወይም ለማግባት አካላዊ ብቃት ሲኖረን፣ ኢኮኖሚያዊ ብቃት ሲኖረን፣ አእምሮአዊ ብቃት ሲኖረን አሁን ማግባት ይችላሉ ብለን ስናስብ ነው ወደ ጮኝነቱ የሚገባው ማለት ነው። የብዙ ሰዎች ችግር ይሄ ነው። ማግባት በህሊናቸው ሳይኖር በጮኝነት ውስጥ ይገባሉ። ብዙ ጊዜም በጮኝነት ህይወት ውስጥ ያለው ጭቅጭቅ መቼ ነው የምንጋባው የሚለው ነው። ጮኝነት ውስጥ ከገቡ በኋላ ነው ጋብቻውን የሚያስቡት ማለት ነው። ይሄ ከባድ ነው። ይሄ እኮ ዝም ብሎ የሚሄድ መኪና ውስጥ ተወርውሮ ገብቶ አሁን ወዴት ነው የሚሄደው ብሎ እንደማሰብ መኪናው እየፈጠነ ነው፣ ውስጥ ገብተናል፣ የት እንደምንሄድ መኪና ውስጥ ሆነን አይደለም ማሰብ ያለብን። ያ መኪና በተቃራኒው እየሄደም ሊሆን ስለሚችል ማለት ነው። ስለዚህ ብዙ ሰዎች ከተሳፈሩ በኋላ ነው አድራሻቸውን የሚጠይቁትና ወዴት እንደሚሄዱ የሚያስቡት። ስለዚህ መጀመሪያ ማግባቱ መረጋገጥ አለበት ይላል ፍትሐ ነገሥቱ ይሄንን የሚለው። አንድ ሰው ከራሱ ጋር ተማክሮ ማግባቱን ሳይወስን ወይም ደግሞ ሳይጠናቀቅ ወደ ጮኝነት መግባት የለበትም፣ ወይም ወደ ጮኝነት መረጣ መሄድ የለበትም። ኢትዮጵያውያን ይህንን በጥሩ ቋንቋ ያስቀምጡታል። ሁሉ አማረሽን ገበያ አታውጧት ይላሉ። አንድ ሰው ወደ ገበያ ከመሄዱ በፊት አምሮቱን ፍላጎቱን መግታት አለበት። ምንድነው የምገዛው ብሎ መወሰን አለበት። ምን ያህል ገንዘብ ነው ያለኝ ብሎ መወሰን አለበት። ከዛ ገበያ ሲገባ ብዙ የሚያማልሉ ነገሮች ሊያገኝ ይችላል፣ ሊያጋጥሙት ይችላሉ። እነዛን ሁሉ ገዝቶ የሚወጣ ከሆነ በጣም ከባድ ነው። የሚፈልገውን ወስኖ ነው ወደ ገበያ መግባት ያለበት። አንዳንድ ጊዜ የምፈልገው ነገር የለም፣ የማልፈልጋቸው ግን ብዙ ነገሮች አሉ። ስለዚህ አልገዛም ብሎ ወስነው የሚወጡ ሰዎች አሉ። በጣም የሚደነቁ ናቸው። አንዳንዱ ደግሞ እንትን ልገዛ ገብቼ እኮ እንትን ገዝቼ መጣሁ ይላል። እድሜ ልኩን ያሰበውን ሳይሆን ያላሰበውን እየገዛ የሚወጣ ሰው አለ፣ ወስኖ ስለማይገባ ወደ ገበያው ማለት ነው። ስለዚህ ወስኖ መግባት አለበትና ማግባቱ ሳይረጋገጥ ወደ ጮኝነት ስርዓት መግባት በጣም ከባድ ነው። የመጀመሪያው እሱ ነው። ሁለተኛው ይሄንን በተመለከተ ፍትሐ ነገሥቱ ምን ይላል? በፍትሐ ነገሥት አንቀጽ 24 ቁጥር 841 ላይ ማግባቱ ላልተረጋገጠ ሰው ማጨት አይገባም ይላል። አይገርም? ማግባቱ ላልተረጋገጠ ሰው እኔ ከ10 ዓመት በኋላ ነው ማግባው ብሎ አስቦ አሁን ጮኝነት መጀመር የለበትም። በኋላ ላይ እናየዋለን እድሜውን መቼ እንደሚጀመር ጮኝነቱ ማለት ነው። ስለዚህ ማግባቱ ላልተረጋገጠ ሰው ማጨት አይገባም ሲባል ቤተሰብም ቢሆን በነገራችን ላይ አንቀልባ ላይ የሚደረጉ መተጫጨቶችንም ፍትሐ ነገሥቱ ይከለክላል። ይሄ ልጅን ለልጄ የሚለውን ማለት ነው። መጀመሪያ መጋባቱ መረጋገጥ አለበት። ለአቅመ ጋብቻ ሲደርስ ነው መተጫጨት ያለባቸው ይለናል ማለት ነው። ሁለተኛው ሊታሰብበት የሚገባው ቅድመ ጮኝነት የሁለቱ ተጋቢዎች ፈቃድ መረጋገጥ አለበት ይላል። የሚገርም ነው። ቤተክርስቲያን ነው ጋብቻን የምትፈጽመው፣ ሁለቱ ተጋቢዎች መፍቀድ አለባቸው። እዛ ላይ ለአንቲካ ወይም ለሳምፕል አይደለም ካህኑ ቃል የሚያስገባቸው። ወድጄ ፈቅጄ ተቀብየዋለሁ ምን እንዲሆነኝ
ባል እንዲሆነኝ ወድጄ ፈቅጄ ተቀብያታለሁ ምን እንድትሆነኝ ሚስት እንድትሆነኝ ይሄን የሚሰጡት ቃል እዛው ላይ ተሰብከው እዛው ላይ ተነግሯቸው ወይ ተገደው አይደለም ያመኑበት ነው ስለዚህ ሴቷም መፍቀድ አለባት ወንዱም መፍቀድ አለባት ሴቷ ሳትፈቅድ ወንዱ ፈቅዶ ዝም ብሎ ማጨት አይችልም የወንዱ ቤተሰቦች ፈቅደው የሴቷ ቤተሰቦች ሳይፈቅዱ እገሊትን ነው ማግባት ያለበት ብለው መወሰንም አይችሉም የሁለቱ ፈቃድ ወሳኝ ነው ይላል ምንድነው የሚለው ፍትሐ ነገሥቱ በአንቀጽ 24 ቁጥር 870 ላይ ከስልጣኑ በታች ያለችውን አንድ ቤተሰብ ማለት ነው የሚያሳድጋትን ሊሆን ይችላል ሞግዚት ሆኖ የሚንከባከባትን ሊሆን ይችላል ወንድም ቢሆን በነገራችን ላይ ልጁ ባዮሎጂካሊ የወለዳት ልጁ ያብራኩ ክፋይ ልትሆን ትችላለች በስሩ ያለችውን ወይም በስሩ ያለውን እሱን ነው የሚለን ፍትሐ ነገሥቱ ከስልጣኑ በታች ያለችውን ሴት ለምሳሌ ማለት ነው ተስማሚ ለማይሆናት ክፉ ለሚሆንባት ሊያጫት ቢወድ ይላል እሷ ለማትፈልገው ማለት ነው እማትፈልግ መሆኗን እኮ ካደገች በኋላም ልታረጋግጥ ትችላለች በሕፃንነቷ ምንም ላይ መስላት ይችላል ሊያጫት ቢወድ ቃሉንም ባይለውጥ ለሷ ግን ቃሉን ትለውጥ ዘንድ ስልጣን አላት ይላል በሕፃንነቷ ለሆነ አካል ሰጥቷት ከሆነ ያ ቤተሰብ እሷ ግን ያወቀሽ መታ የቤተክርስቲያን ትምህርት እየተማረች መታ ግን ተሰተሻል ሲሏት አይ አልፈልግም ብትል ስልጣን አላት ይላል ፍትሐ ነገሥቱ ማለት ነው የግድ ያ የእናቴና አባቴ ቃል ኪዳን ነው ብላ መፈጸም አትችልም የእናቴና አባቴ ቃል ኪዳን ደግሞ አፈረስኩ ብላ ልትጸጸስም አትችልም ፈቃደኛ መሆን አለባት ይላል ነፃ የሚያወጣ ህግ ነው በነገራችን ላይ ማለት ነው ታዲያ ይሄ በየገጠሩ ያለው ሳያውቁ የሚዶራቸው ኬት ነው የመጣው ስንል እሱ አሁን በዚህ ፕሮግራም የምናጠራው ልማድ ማለት ነው ከባህላችን የወረስነው በጎ ሊሆን ይችላል ክፉ ነገር ሳታይ አካባቢው ሳይበረዛት የሆነ ነገር ሳታደርግ ቆይኛ እንምረጥላት ልብስ ጫማ እንደምንመርጥላት ባለም እንምረጥላት ብለው በበጎ አስቦት ሊሆን ይችላል የተሳካላቸውም ሰዎች አሉ በዚህኛው ክፍለ ዘመን ግን ይሄ ሊሆን አይችልም በጣም ከባድ ስለሆነ ማለት ነው ስለዚህ ፍትሐ ነገሥቱ ቁጭ አርጎላታል ስልጣን አላት አይሆንም ማለት ትችላለች ይላል ስለዚህ ወደ እጮኝነት ከመገባት በፊት የሁለቱ እጮች ማለት ነው የሴቷም የወንዱም ፈቃድ የግዴታ አስፈላጊ ነው የሁለቱ ቤተሰቦችን ፈቃድና ይሁንታም ያስፈልጋል ይላል የሁለቱ ቤተሰቦችን ፈቃድ ያስፈልጋል ለምሳሌ አንዳንድ ሰዎች ወንዱ ሴቷን በግድ መጥለፍ ቤተሰብ ሳይፈቅድ በጭራሽ ነውር ነው የሁለቱ ቤተሰቦች ፈቃድ የተለየ ጉዳይ ከሌለ በስተቀር የስፔሻል ኬዝ የምንለው ለምሳሌ በሴቷ ቤተሰብ በኩል ያሉት ሃይማኖታቸው ሌላ ሆኖ ልጅቷ ግን በሃይማኖቷ ከሚስማማት ሰው ጋር ማግባት ብትፈልግ ቤተሰቦቿ የግድ ስላልፈለጉ ጋብቻውን አልፈጸም ማለት አትችልም በሃይማኖቷ መሰረት ጋብቻውን መፈጸም ትችላለች ማለት ነው ጠንቋይ ቢሆኑ ወይም ደግሞ ጣዖት የሚያመልኩ ቢሆኑ በእኛ የጣዖት ስርዓት ነው ሰግደሽ ደም ተቀብተሽ ተራምደሽ ማግባት ያለብሽ ቢሏት አይሆንም ማለት ትችላለች ሃይማኖታዊ ጉዳይ ካልሆነ ግን በሌላ ምክንያት ቤተሰብ ማወቅ መውደድ እና መፍቀድ አለበት ማለት ነው ሃይማኖቷ የማይፈቅደውን ሰው ነው እያገባች ያለችው ስለዚህ ይሄን ጋብቻ አልተቀበልነውም ብለው ቤተክርስቲያን መጥተው ሪፖርት ማድረግ ይችላሉ ቤተክርስቲያን ሃይማኖቱን መርምራ ማግባት ስላለባት ማለት ምክንያቱም ችግር የተፈጠረ ነገር ካለ ማጥራት ስላለባት ማለት ነው በጭራሽ ሃይማኖቱ እንደዚህ አይደለም በእኛ ቤተክርስቲያን የጋብቻ ሊፈጸም አይችልም ብለው መቃወም ይችላሉ ስለዚህ ቤተሰብ መፍቀድና መውደድ አለበት መፍቀድና መውደድ አለበት የሚለው ግን ሃይማኖታዊ የሆኑ ጉዳዮች እስካልተነኩ እስካልተጣሱ ድረስ ማለት ነው ይሄ ነው ቅድመ እጮኝነት ሌላው የእጮኝነት ጊዜ ምን ያህል መሆን አለበት ብዙዎቻችን የምንቸገረው በዚህ ነው ለምሳሌ አንዳንድ ሰዎች ሳይጋቡ 10 ዓመት የሚቆዩ ሰዎች አሉ ከ10 ዓመት በኋላ እስካሁን ድረስ በጋብቻ ተጣምረው የማይኖሩ ግን በዚህ 10 ዓመት ውስጥ ወልደው ሁሉ ሊሆን ይችላሉ አንድ ላይ ይኖሩ ግን ጋብቻቸውን ያልፈጸሙ ሰዎች አሉ የእጮኝነት ጊዜን በጣም ማርዘም እና ዝም ብሎ መኖር የእጮኝነት ጊዜን ፍትሐ ነገሥቱ አስቀምጦታል በእጮኝነት ላይ ጋብቻው ቅዱስ ንጹህ ስለሆነ ይሄን ጋብቻ የሚያረክስ እና ይሄን ጋብቻ የሚያበላሽ ነገር መኖር ስለሌለበት ቅድመ ጋብቻ እጮኝነት ላይ በደንብ ነው የቤተክርስቲያናችን ሕግ የተሰራው ስለዚህ ብዙዎች ወደ እጮኝነት ይመጣሉ ጋብቻቸው ላይ ግን ውጤታማ ሲሆኑ ወይም ጋብቻ ላይ ሲደርሱ አይታይም ይህንን ክፍል በደንብ ማየትና በደንብ መረዳት ይገባል በተለይ በዋናነት ማለት ነው እጮኝነት መጋባት አለመሆኑን ማወቅ ያስፈልጋል እጮኝነት መጋባት አይደለም አንዳንድ ሰዎች በእጮኝነት ውስጥ
ልክ እንደ ባልና ሚስት ነው አክት የሚያደርጉት ማለት ነው። የእሱ ቤተሰቦች ይገናኛሉ። እሱ ጋር እየሄደች ታድራለች። እሱ መጥቶ እሷ ጋር ያድራል። ሁለቱ አንድ ላይ ሌላ ቦታ ያድራሉ። ከዛ በኋላ ጽንስ ወይም ልጆች የሚመጡበት ሁኔታ አለ። እጮኝነት ልክ እንደ ጋብቻ አድርገው የሚኖሩ ሰዎች አሉ። እጮኝነት መጋባት አይደለም። እጮኝነት ቀብድም አይደለም። በነገራችን ላይ እጮኝነት ማለት ነው። አንዳንድ ጊዜ ቀብድ እርግጠኛ የምንሆንበት ነገር ስለሚሆን እጮኝነት ቀብድ እንኳን አይደለም። በነገራችን ላይ በጣም ከባድ ነው። እጮኝነት የተረጋገጠ ጋብቻ አይደለም። በኋላ ላይ እናመጣዋለን። ይሄ ማለት በእጮኝነት ሳለን በጋብቻ ጊዜ የሚፈጸሙ ነገሮች በሙሉ አይደረጉበትም ማለት ነው። እጮኝነት ላይ ሆኖ ሰው ጋብቻ ላይ የሚፈጸሙ ነገሮች መፈጸም የለበትም። ይሄ ማለት ጊዜያዊ ሰራተኛ ሆኖ ቋሚ ሰራተኞች የሚደረግላቸው ነገር በሙሉ ይደረግለታል ብሎ እንደማሰብ ማለት ነው። ስለዚህ እጮኝነት ላይ ያለ ሰው ጋብቻ ላይ የሚፈጸሙ ነገሮች በሙሉ ማድረግ የለበትም። ለምሳሌ ብዙ ጊዜ አብረው መሆን አይፈቀድላቸውም። ለብቻ መዋልና ማደር አይፈቀድላቸውም። ኢቭን ግንኙነታቸው እንኳን የታረመና የተከረከመ ነው። አንደኛ ግላዊ የሆነ ቧልት፣ ፌዝ፣ ቀልድ በዚህ ግንኙነታቸው ጊዜ ማድረግ አይጠበቅባቸውም ይላል። ብዙውን ጊዜ ወደ ቁም ነገር ያደላ ነው ግንኙነታቸው። ወደ ጋብቻቸው እንዴት መፈጸም እንዳለባቸው፣ የት መፈጸም እንዳለባቸው፣ መቼ መፈጸም እንዳለባቸው፣ ሲጋቡ የት መኖር እንዳለባቸው፣ እንዴት መኖር እንዳለባቸው እዛ ላይ የተጠመደ ነው የሚሆነው ማለት ነው። ሌላው ብዙ ሰው በተሰበሰበበት የስብሰባ አዳራሽ ማለት አይደለም እሱ ሲባል ሰው ባለበት ብቻቸውን ጭር ባለ ቦታ ላይ መገኘት የለባቸውም። ሐፊረ ገጽም ስለሚኖር ማለት ነው። እና ራሳቸውን ሰወር ያለ ቦታ ወይም ጨለማ ውስጥ ለብቻቸው እንዲገኙ ማድረግ የለባቸውም ይላል። እነዚህ በራሱ ለሌላ ነገር ስለሚዳርጉ ለሌላ ነገር ባይዳርጉም እንኳን ለሰዎች መሰናክል ስለምንሆን ማለት ነው። ሰዎች ያውን በተለይ በአንዳንድ ሰንበት ትምህርት ቤት ላይ ያለው ትልቁ ችግር ይሄ ነው። እኛ ለቁም ነገር ይሆናል የተፈላለግነው፣ ግን የሰንበቱ መርሃ ግብር እንዳለቀ እዛው ከቤተክርስቲያኑ ስንወጣ ተቃቅፈን የምንሄድ ሰዎች አለን። እንደገና ተቃቅፈን እስከ ቤተክርስቲያኑ በር ላይ የምንመጣ ሰዎች አለን እና ወደፊት ልንጋባ እንችላለን። እሱ የሚያውቀው እግዚአብሔርና እኛ ነን። ምንም ላናደርግ እንችላለን፣ ግን ደግሞ ለሰዎች መሰናክል የምንሆን ሰዎች አለን እና ሰንበት ትምህርት ቤት ውስጥ ጥንዱ ሆኖ በተለያየ ቦታ በተለያየ አጋጣሚ ሰው እስከሚያውቅ ድረስ ማለት ነው እና ማን ምን አገባው ብለን ይሄ በጣም ከባድ ነው። ቤተክርስቲያን እንኳን ስንገባ ሴቶች በሴቶች ወንዶች በወንዶች ነው። እዛ አካባቢ ከተቃራኒ ጾታ ጋር በተገናኘ ያለውን ግንኙነት ማሳየት አይፈቀድም ነውና መሰናክል ሊኖር ስለሚችል እነዚህን ነገሮች ማስወገድ በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። በመጽሐፈ ምሳሌ ምዕራፍ 1 ቁጥር 22 ላይ ፌዘኞችም ፌዝን ይፈቅዳሉ፣ ሰነፎችም ዕውቀትን ይጠላሉ ይላል እና እድሜያቸውን ሙሉ በፌዝ በቀልድ የሚያሳልፉ ፌዝና ቀልዱ ቧልቱ ወደ ሌላ ነገር ስለሚያመጣ ማለት ነው እና የቁም ነገር ተጓዦች ስለሆኑ ይሄ ማለት ግን ልክ ሰንበት ትምህርት ቤት ላይ ወይ በጽዋ ማህበር ላይ እንደሚደረገው ፎርማል የሆነ ስብሰባ ስንገናኝ እናድርግ ማለት አይደለም። አሁን ሁለቱ ባልና ሚስት ተገናኝተው ባልና ሚስት የሚሆኑ ግን እጮኛሞች ተገናኝተው አስባችሁታል? አሁን እኔ ፕሮግራም መሪ ነኝ፣ እሺ እና ማተብ በስማም እንበል እያለ ፕሮግራም ሲመራ ማለት እንደሱ ማለት አይደለም። ይሄ ቀልድ እና ቧልት አታብዙ ማለት ሁሉንም ፎርማል እናድርገው ጥቅስ እየጠቀሳችሁ ተወያዩ ማለት አይደለም። ግን ቁም ነገር በቃ በስነ ስርዓቱ ሰው እንኳን አይቶ የማይሰናከልበት ማለት ነው እና እዛ ላይ ማተኮር አለባቸው። ሌላኛው ሩካቤ ስጋም አይፈቀድም። እጮኝነት መጋባት ስላልሆነ ማለት ነው። አንዳንድ ሰዎች ሙከራ እናድርግ የሚሉ ሰዎች አሉ፣ ኋላ ላይ ባንስማማስ የሚሉ ሰዎች ማለት ነው። በነገራችን ላይ ጋብቻው ቅዱስ ነው እያልን ነው። እኔ በጣም ነው ማዝነው። ጋብቻው ቅዱስ ነው። ጋብቻውን የሚቀድሰው ማን ነው? እግዚአብሔር ነው። በጋብቻው መካከል ያለው ማን ነው? እግዚአብሔር ነው። እንዴት ነው እግዚአብሔር ያለበትን ጋብቻ ለመመስረት እያሰብን ልሞክረው የምንለው ማለት ነው? ይሄ እኮ ክህደት እኮ ነው፣ መጠራጠር እኮ ነው። እግዚአብሔርን እንዴት እንጠራጠረዋለን? ከተጋባን በኋላ የሆነ ችግር ቢፈጠርስ ብለን የምናስብ ከሆነ እኮ እንዳንጋባ ሊያደርግ ይችላል። እግዚአብሔር እኮ በቃ ጋብቻውን ያቆመዋል። ስለዚህ እግዚአብሔር ላይ ታምነን እንዴት ነው የምንጠራጠረው እግዚአብሔርን? ይሄ በእግዚአብሔር ማምናለሁ ሐረጓንም አልለቅም እንዳለው ሰው እኮ ነው። በጋብቻችን መሃል እግዚአብሔር እንደሚገኝ አምናለሁ፣ ግን ከጋብቻ በፊት ደግሞ መሞከር ፈልጋለሁ ማለት ምን ማለት ነው? ይሄ በጣም ነውር ነው። ስለዚህ ቅድመ ጋብቻ ሩካቤ ስጋ መፈጸም አይፈቀድም። በእጮኝነት ጊዜ የኔ ናት በሚል ማለት ነው ተራክቦ መፈጸም አይፈቀድም ማለት ነው። እንደዚህ ይላል መጽሐፍ ቅዱስ ዕብራውያን ምዕራፍ 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር መኝታውም
ንጹህ ነው ይላል። መኝታው ማለት ተራክቦ የባልና የሚስቱ ግንኙነት ንጹህ ነው ይላል። መጋባት ነው። ከዛ ውጪ ሆነው ግን እርኩስ ነው ማለት ነው። ስለዚህ በእጮኝነት ጊዜ ተራክቦ ወይም ሩካቤ ስጋ መፈጸም ክልክል ነው። ምንም ይሁን ምን በፍጹም አንድ አባት ብለውን ነው የሚሉ ሰዎችም አሉ። በጭራሽ መጋባት ስላልሆነ የእጮኝነት ጊዜ የባልና የሚስት ግንኙነት አይፈቀድም። አባ ታድሮስ ማላቲ የተባሉ አባት አሳድጉኝ በሚለው መጽሐፋቸው ላይ ማለት ነው ሩካቤ ስጋ ቅድስናውን ሲያጣ ይላሉ። እንግዲህ ንጹህ ነው የተባለው ቅዱስ ጳውሎስ መኝታው ንጹህ ነው ያለው ማለት ነው። ሩካቤ ስጋ ቅድስናውን ሲያጣ ጣዕም አልባ ይሆናል። ይሄ ደግሞ የጋብቻን ሞራልና ቤተሰብ መስርቶ ልጆችን የማፍራት ፍላጎትን የሚያደናቀፍ ችግር ነው ይላሉ። ስለዚህ ለጋብቻውም እንኳን ሳንካ ነው የሚሆነው። ይህንን መፈጸም አግባብ አይደለም ማለት ነው። ሌላው በእጮኝነት ጊዜ ሩካቤ ስጋ ለምንድን ነው የሚከለከለው? ቅድም እንዳልኳችሁ የወደፊት ህይወታቸው ስለሆነ ሁለቱ ተፈቃቅደው ሙከራ ቢያደርጉ ምንድነው ችግሩ ብለው የሚያስቡ ሰዎችም አሉ። እንደ ቤተክርስቲያናችን አስተምሮ ክልክል የሚሆንበት ምክንያት ምንድነው? ቅድም ያስቀመጥኩት ነገር አለ። እያወራን ያለነው ስለተቀደሰ ጋብቻ ነው። ስለተቀደሰ ጋብቻ ስናወራ ደግሞ ጋብቻውን ሊያረክሱ የሚገቡ ነገሮችን መፈጸም አይቻልም ማለት ነው። የቤተክርስቲያን ህግና ስርዓት በመሆኑ ለሁሉም የማይሆን ለፈለጉት ብቻ ወይም እግዚአብሔር ለፈቀደው እና ፍላጎታቸው ለተፈቀደላቸው ሰዎች ብቻ የሚፈጸም ትልቅ ጋብቻ የሚመሰረትበት ድልድይ ነው የእጮኝነት ህይወት። ለምሳሌ ሐዋርያት ጋብቻን በተመለከተ ትምህርት እየተማሩ ማለት ነው። በዚህ በዘመኑ አጠራር ኮርስ ላይ ወይም ስልጠና ላይ ሆነው ማለት ነው። ጋብቻን በተመለከተ ክርስቶስ እያስተማረ በነበረበት አንቀጽ በማቴዎስ ወንጌል ምዕራፍ 19 ላይ ስለ ጋብቻ ትክክለኛውን ነገር አስቀመጠ ክርስቶስ ማለት ነው። ሰው እናትና አባቱን መለየት እናትና አባት እንኳን እንደማይለዩት ማለት ነው። እናትና አባቱ እግዚአብሔር አንድ ያደረገውን ማለት ነው መለየት እንደማይችል እናትና አባቱን የሚተውበት ስርዓት እንደሆነ በዚህ ምድር ላይ ከእግዚአብሔር ቀጥሎ እናትና አባት ናቸው የሚቀድሙት፣ ያመጡን እነሱ ናቸው። ፍቅራችንም እንደዛው ነው። ስለዚህ ከዛ በላይ እናትና አባትን ማለት ነው የሚያስተው እውነተኛ ጥምረት መሆኑን ዘርዝሮ በሚያስተምርበት ጊዜ ሐዋርያት መጋባት እንደዚህ ከሆነ የጋብቻ ህግ እንዲህ የጠበቀ ከሆነ መጋባት አይጠቅምም የሚል ነገር አንስተው ነበር። እንደዚህ ነው የሚለው የባልና የሚስት ስርዓት እንዲህ ከሆነ መጋባት አይጠቅምም አሉት ይላል። ልብ አድርጉ፣ መጋባት አይጠቅምም አሉት ይላል። ወይም መጋባትን ሊያስቡ አይገባም፣ አንድ ሰው ጋብቻ ማሰብ የለበትም በምናኔ መኖር እንጂ አሉ ብለው ሊቃውንቱ ወይም የአዲስ ኪዳን መተርጉማን ያቀኑላቸዋል። ያም ሆነ ግን ሐዋርያት መጋባት እንደከበዳቸው የጋብቻ ከባድ መስሎ እንደታያቸው ነው የሚነግረን ንባቡ። ምንድነው የሚለው? የባልና የሚስት ስርዓት እንዲህ ከሆነ መጋባት አይጠቅምም አሉ ይላል። ከዛ ክርስቶስ ምን አላቸው? እሱ ግን ይህ ነገር ለተሰጣቸው ነው እንጂ ለሁሉ አይደለም ይላል። ስለዚህ ለተሰጣቸው ነው የሚሆነው። በስርዓተ ተክሊል በቅዱስ ቁርባን ማግባት አንድ መሆን ለተፈቀደላቸው ነው። የተፈቀደላቸው ከሆኑ ደግሞ በጋብቻ ውስጥ ያለ እንቅፋት በሙሉ በእግዚአብሔር ይወገዳል ማለት ነው። እንቅፋቱ እንኳን ቢኖር የመቅሰፍት እና የመርገም አይሆንም፣ የበረከት እንቅፋት ነው የሚሆነው ማለት ዋጋ የምናገኝበት። ስለዚህ እግዚአብሔርን ተማምኖ የሚገባ ሰው ከጋብቻ በፊት ተራክቦን መፈጸም የለበትም። ስለዚህ ለዚህ ቅዱስ ጋብቻ ለመብቃት ንጽህና እና ድንግልና ወሳኝ ነው። ስለዚህ ንጽህናችንና ድንግልናችንን መንገድ ላይ ካስቀረነው ለዚህ ጋብቻ መብቃት አይቻልም ማለት ነው። ያም ሆነ በእጮኝነት ጊዜ ሩካቤ ስጋ የሚከለከልበት ምክንያት በቁጥር ለማስቀመጥ አንደኛ እጮኝነት መጋባት ስላልሆነ ነው። ሩካቤ ስጋ የሚፈቀደው ለጋብቻ ብቻ ነው። ስለዚህ እጮኝነት መጋባት አይደለም፣ ከጋብቻ ውጭ የሚፈጸም ነው ማለት ነው። በዚህ ምክንያት ቤተክርስቲያን ትከለክላለች። አንድ ሁለተኛ እጮኝነት ሁሉ አስተማማኝ አይደለም። እንደው እንኳን በንስሐም በምንም እንቀጥላለን ብንል እንኳን እጮኝነት ለጋብቻ ዋስትና አይደለም፣ ተስፋ ነው፣ መንገድ ላይ ያለ ነው እንጂ የመድረሳችን ዋስትና ግን አይደለም፣ ጉዞ ነው። መጽሐፍ ደግሞ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ እንደቆመ የሚመስለው ካለ እንዳይወድቅ ይጠንቀቅ ይላል። አብሮነታችን በጣም ደስ ይላል፣ ጥሩ ነው። ፍቅራችንም ልዩ ነው፣ ጥሩ ነው። እንደቆምን እየመሰለን ነው። እንዳንወድቅ ደግሞ መጠንቀቅ አለብን። ስለዚህ ሁሉ ነገር አሳልፎ መስጠት፣ በተለይ በጣም ተጎጂዎቹ ሴቶች እህቶቻችን ናቸው። ስለዚህ አካልን
የሚያል ነገር አሳልፎ መስጠት ከጋብቻ ውጪ በጣም ከባድ ነው። ይሄ ፍቅር የሚገለጥበት አይደለም። በጋብቻ ውስጥ ቢሆን ነው ዋስትናው አስተማማኝነቱ ማለት ነው። ስለዚህ እጮኝነት ሁሉ አስተማማኝ አይደለም። ሶስተኛ ዝሙት ስለሆነ ከጋብቻ ውጪ የሚደረግ ግንኙነት በሙሉ ዝሙት ነው፣ እግዚአብሔር የማይፈቅደው ማለት ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 9 እና ቁጥር 2 ላይ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። እንግዲህ ዝሙትን ለመክላት ለማስወገድ ከዝሙት ለመጠበቅ ነው ወደ ጋብቻ የምንመጣው። ስለዚህ ወደ ጋብቻ ልንመጣ ነው ብለን አስበን ሌላ ዝሙት የምንፈጽም ከሆነ ይሄ በራሱ በጣም ከባድ ነው ማለት ነው። ስለዚህ ሶስተኛው ዝሙት ስለሆነ ነው። አራተኛው ሩካቤ ስጋ በእጮኝነት ጊዜ የሚከለከለው ሌሎች በርካታ ኃጢአቶችን ይዞ ስለሚመጣ ነው። ሩካቤ ስጋው እዛው ላይ አይቆምም። ብዙ ስህተቶችን ብዙ ኃጢአቶችን ይዞ ይመጣል። ከጋብቻ ውጪ የተፈጸመ ተራክቦ በራሱ ኃጢአት ነው። ይህንን ኃጢአት ለማጥፋት ደግሞ ሌላ ኃጢአት ውስጥ እንገባለን ማለት ነው። ለምሳሌ ውሸት ሊመጣ ይችላል። ከጋብቻ ውጪ ተራክቦ ተፈጸመ አይደል? ስለዚህ ስርዓተ ተክሊል ለመፈጸም ሲያስቡ እነዚህ ሰዎች ግንኙነት አልፈጸምንም ብለው ይመጣሉ ማለት ነው። ይሄ ደግሞ ሌላ ኃጢአት ነው፣ ውሸት ነው። እሷም በድንግልና ነው ያለችው፣ እሱም በድንግልና ያለው ብሎ ይመጣል ማለት ነው። ሌላ ውርጃ ሊመጣ ይችላል። ውርጃ የሚመጣው በምክንያት ነው፣ በውሸት ምክንያት። ውሸቱ የመጣው በምክንያት ነው፣ ቅድመ ጋብቻ ተራክቦ በመፈጸም። ስለዚህ ጽንስ ሲመጣ እኔ አይደለሁም ወይም የኔ አይደለም የትምስት ማግጫ ያመጣሽው ሊል ይችላል ወንዱ ማለት ነው። እያወቀው ውስጡ እየነገረው ሆድ ሲያቅ ዶሮ ማታ እንደሚባለው ይዋሻል ማለት ነው። ይሄ ደግሞ ሌላ ኃጢአት ነው። ከዛው ውሸቱ ወደ ምን ያመጣል? ጽንሱን ወደ ማስወረድ። ጽንሱን ማስወረድ ወደ ምን ያመጣል? ነፍስ ወደ መግደል ማለት ነው። ስለዚህ ኃጢአትን በኃጢአት ላይ የደረሙ ለመሄድ ከባድ ነው ማለት ነው። ይሄ ህይወቱን ሁሉ ያናጋል። በተለይ ሴቶች ወንዶቹም ላይ ይደርሳል። አንዳንዴ ሳይኮሎጂካሊ ማለት ነው የሞራል ድቀት ይመጣል። በትምህርት ቤት ላይፍ ውስጥ እነዚህ ነገሮች ያጋጥሙ ማለት ነው። ትምህርትን ማቋረጥ፣ ከስራ መባረር። ምክንያቱም ልጅ ተጸንሶ በዛ ውስጥ ስራን መቀጠል በጣም ከባድ ነው። ያ ነገር ህጋዊ አይደለም፣ ቤተሰብ አይወደውም፣ ከማህበረሰቡ መገለል አለ። አሁን ምናልባት ሁላችንም ተመሳሳይ ስለሆነን የቀረበ ስለ ሊሰማን ይችላል። መጽሐፍ ላይ በስንዴው መካከል እንክርዳድ ታየ ይላል አይደለ? ብዙ ስንዴ ስለነበር ነው እንክርዳድ የታየው። ብዙ እንክርዳድ ባለበት በጣም ከባድ ነው። ስንዴው ነው የሚሸማቀቀው ማለት ነው። እና ብዙ ኃጢአት ባለበት ምናልባት ይሄ ኃጢአት እንደ ኖርማል ሊቆጠር ይሆናል። አሁን ከጋብቻ ውጭ የሚወልዱ ሰዎች ብዙ እየበዙ ሲመጡ በማህበረሰቡ ዘንድም ተቀባይነት ያገኙ ይመስላቸዋል። መሸማቀቁ የሌለው ማህበረሰቡ በሙሉ እዛ ህይወት ውስጥ ስላለ ሊሆን ይችላል። ኃጢአቱ ስለበዛ በጣም ስለተስፋፋ ሊሆን ይችላል እንጂ እንትኑ ችግሩ አለ። ከማህበረሰብ መገለል አለ፣ የስነ ልቦና ችግር አለ። መጨረሻ ላይ ሃይማኖትን እስከ መካድ ማተብን እስከ መበጠስ የሚያደርስ ድቀት ውስጥ ሁሉ ሊከተን ይችላል። ምኑ? በእጮኝነት ጊዜ የሚደረግ ተራክቦ ወይም ግንኙነት ማለት ነው። ስለዚህ በፍጹም አይፈቀድም። እጮኝነት ምን ያህል ጊዜ መቆየት አለበት? ፍትሐ ነገሥቱ አስምሮ አስቀምጦታል። የብዙ እጮኛ ማቾች ችግር ይሄ ነው፣ ቀኑን ማስረዘም ማለት ነው። ብዙዎች በእጮኝነት ጊዜ ሆነው ስለ ጋብቻ እንዳናነሳ የተባባሉ ሰዎች አሉ። እጮኛዬ ነው እጮኛዬ ናት እየተባባሉ ግን ስለ ጋብቻ አናነሳም፣ እሱን ነገር እንዳታነሳ ተባብለው ግን በእጮኝነት የሚቀጥሉ ሰዎች አሉ። መጀመሪያውኑ እነዚህ ሰዎች ወደ እጮኝነት የገቡት ቅድም እንዳልኩት ጋብቻን ሳያስቡ ነው ማለት ነው። አንድ ተሳፋሪ መኪና ውስጥ ወዴት እንደሚሄድ ሳያውቅ እንደሚገባ ማለት ነው። ስለዚህ ነው የእጮኝነት ጊዜያቸው በጣም የሚረዝመው። ብዙ ጊዜ ሴቶች በዚህ ሲጎዱ አያል። መቼ ነው የምንጋባው? ሴቶች እኮ በተለይ በእድሜ በጣም እንጎዳለን ብለው ያስባሉ እና የእጮኝነት ጊዜያቸው በጣም እየተራዘመ እነዚህ ሰዎች ወደ እጮኝነት የገቡት ጋብቻን አስበው ወይም ደግሞ እንጋባለን ብለው ሳይሆን ድንገት ነው እዛ ውስጥ የገቡት ማለት ነው። ጋብቻን ቢያስቡ ቀኑን ይቆርጣሉ። መቼ ነው የምንጋባው? አሁን ለአቅመ ጋብቻ ደርሰናል ምናምን። አሁን በእጮኝነት እያሉ የሚያስቧቸውን ችግሮች በሙሉ ፈተው ነበር የሚገቡት ማለት ነው። ስለዚህ እጮኝነትን ማርዘም አንዱ ትልቅ ፈተና ነው። ለዚህ ነው ፍትሐ ነገሥቱ የእጮኝነት ጊዜን ይገድባል። 2 ዓመት ነው የሚለው። አይገርማችሁ? 2 ዓመት ማክሲመም ነው እንጂ በ6 ወር በ3 ወር ከተጫጩ በኋላ መጋባት ይችላሉ። በ2 ወርም በሳምንትም በጣም ፈጠነ ካልተባለ ማለት ነው። በነገራችን ላይ ማለት ነው ከዚህ ግንኙነት ኖሯቸው ግን ከተጫጩ በኋላ ቃል ኪዳን ከተጋቡ በኋላ በ1 ወር በ2 ወር ጊዜ ውስጥ ሊጋቡ ይችላሉ።
ግን ማክሲመም 2 ዓመት ብሎ የመጨረሻውን ጣራ 2 ዓመት ብሎ ያስቀምጠዋል። ለምሳሌ እንደዚህ ይላል፣ ሚስት አጭቶ የሰርጉን ቀን ያልወሰነ ይላል። ልብ አድርጎ በእጮኝነት ውስጥ ነው ያለው። የሰርጉን ቀን ያልወሰነው ይሄ ሰው እንጂ እንደሚያገባ ወስኗል። ቀኑን ያልወሰነው በዚህ ቀን ይሁን። የድሮ እንግዲህ ቀኖች ደግሞ ከዚህ ከአጽዋማት ጋር ይገናኛሉ፣ ከወቅታዊ ጉዳዮች ጋር፣ ከአዝመራው ጋር፣ ከምኑ ጋር ይገናኛሉ፣ ከንግድ ወቅት ጋር ይገናኛሉና የቀድሞ ኑሮውንም ታሳቢ በማድረግ ነው ህጉ የሚወጣው። ስለዚህ ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በሀገር ያለ ከሆነ ነጋዴ ሆኖ ሩቅ ሀገር ያልሄደ ማለት ነው። በሀገር ያለ ከሆነ ቀጠሮ እስከ 2 ዓመት ይሆናል፣ የዝግጅት ጊዜ ማለት ነው። ቀጠሮ እስከ 2 ዓመት ይሆናል። ከ2 ዓመት ደግሞ ሊያሳልፈው ይችላል። ከ2 ዓመት የሚያሳልፍበት ምክንያት ልብ አድርጉ፣ ምክንያቶቹን ሲያስቀምጥ ከዛ ዘመን ስርዓተ ኑሮ ጋር አገናኝቶ ነው ይሄንን የሚያስቀምጠው። 2 ነገሮችን ነው የሚያነሳው። ለምሳሌ አንዱ መታመም ነው የሚያነሳው ማለት ነው። መታመምን ድሮ እንግዲህ መታመም ሕክምና በወቅቱ ስለማይገኝ ከሀገር ሀገርም ሊያስኬድ ስለሚችል ከ2 ዓመት ከፍ ሊያደርገው ይችላል። የጋብቻ ቀኑን ወስኖ ሳይወስን ክፍት አድርጎ በእጮኝነት ውስጥ ያለ ሰው እስከ ከ2 ዓመት በላይ ሊቆይ ከቻለ የህመም ጉዳይ ካጋጠመው ይላል። እና ደግሞ ዕዳ ለመክፈል ድሮ ምንድነው የሚደረገው? ዕዳ ብድር ይኖርበታል። ያን ብድር ካልከፈለ ለዛ ላበደረው ሰው በጉልበት እንዲያገለግል ይደረጋል። 1 ዓመት ሊፈረድበት ይችላል ወይ 2 ዓመት ሊፈረድበት ይችላል። አገልጋይ ባሪያው ሆኖ ማለት ነው። ይህን ታሳቢ በማድረግ ዕዳ መክፈል ባሪያው ሆኖ ተፈርዶበት ሊቆይ ይችላል በሚል ፍትሐ ነገሥቱ ማሻሻያ ያስቀምጣል። 2 ዓመቱ ሲያሻሽለው ፍትሐ ነገሥት አንቀጽ 24 ላይ ወደ ሩቅ ሀገር የሄደ ቢሆን 3 ዓመት ይሁን። ሩቅ ሀገር የሄደ እንዳሁኑ በአይሮፕላን በአንድ የሚመጣበት አይደለም። ቀድሞ በእግር ይኬዳል፣ በበቅሎ ይኬዳል፣ ባህር ማቋረጥ አለ። ሩቅ ሀገር ከሆነ 3 ዓመት ይሁን። ከዚያሽ ቀጠሮ ቢበልጥ ግን ለሌላ ሰው ልትሰጥ ይገባታል ይላል። ከ3 ዓመት በላይ ከሆነ ለሌላ ሰው ልትሰጥ ይገባታል። ግን በታወቁ ምክንያቶች ይልና ደግሞ እንደገና ከፍ ሲያደርገው ቀጠሮው 4 ዓመት ሊሆን ይገባል ይላል። እንግዲህ መጨረሻ ጣራው 4 ዓመት ያደርገዋል ማለት ነው። 4 ዓመት ሊሆን ይገባል። 4 ዓመት የሚሆነው ግን እንደመታመም ወይም ዕዳ እንደመክፈል ወይም ለሞት እንደሚያበቃ ወንጀል ወይም ስለ ጭንቅ የሆነ ሩቅ ሀገር እንደመሄድ ያለ ነው ይላል። በዚህ ዘመን በዚህ የሚፈተን ሰው አለ ተብሎ አይታሰብም። ስለዚህ 2 ዓመት የመጨረሻው ነው ማለት ነው። 4 ያደረገው የዛን ዘመን ኑሮ አምጥቶ ነው ማለት ነው። እጮኝነት እንዴት መጠየቅ ይቻላል? እያጠቃለልን ነው። መጠየቅ በ3 መልኩ መጠየቅ ይቻላል። እጮኛ እንድትሆነኝ ወይም አንዲት ሴት እጮኛ እንድትሆን። ሴት መጠየቅ ብዙ ጊዜ አልተለመደም፣ ግን ነውር አይደለም በራሱ። በነገራችን ላይ ያው ከአዳም ጋር የተገናኘ ታሪክ አለው፣ ግን ይሄ ድፍረት ወይም ዶግማ ወይም ቀኖና መጣስ አይደለም። ሴት ልጅ ወንድ ልጅ ብትጠይቅ ማለት ነው። በዓለሙ የሚባል ብዙ ነገር አለ። ይኮራል፣ እንደዚህ ይሆናል። እኛ እያወራን ያለነው አሁን በመንፈሳዊ ህይወት ውስጥ ሆነን ነውና በዓለሙ ሴት አይናውጣ ነች እንዴት ትጠይቃለች? በመንፈሳዊ ህይወት እንደዚህ አይነት ነገር የለም። አይናውጣ፣ ኩራት፣ ድፍረት ምናምን የሚል ነገር የለም። እና መሳሳቡ ካል በዚህ ህይወት ውስጥም ያለፉ ፎቶዎች አሉ በነገራችን ላይ ማለት ነው። ስለዚህ መጠያየቁ በ3 ወገን ይሆናል። አንደኛ በቀጥታ ሁለቱ ወንዱ ሴቷን ሊጠይቃት ይችላል። በግንባር ምንድነው የሚጠይቃት? የእጮኝነት ህይወት እንደሚጀምሩ ለቁም ነገር እንደሚፈላለጉ መጠያየቅ ይችላሉ ማለት ነው ከዚህ በኋላ። ሁለተኛ በደብዳቤ መጠየቅ ይችላል። ይሄ ዝም ብሎ ሞትኩልሽ አበድኩልሽ ምናምን ሳይሆን በቁም ነገር ማለት ነው። ከዚህ በኋላ አብረን መቀጠል አስቤያለሁኝ የሚል ደብዳቤ ሊጽፍ ይችላል። ሶስተኛ በሽማግሌዎች ሊያስጠይቃት ይችላል። ሽማግሌ ሲባል ለግድ ሽበት ማውጣትና ሪዝ ማብቀል አይጠይቅም። ሽማግሌ ማለት ጓደኞቹ ሊልክ ይችላል ማለት ነው ለሷ ማለት ነው። እሷም በጓደኞቿ በኩል ልታስጠይቀው ይችላለች። በሽማግሌ ማስጠየቅ ይቻላል። ይሄንን አይደለም ነው ፍትሐ ነገሥቱ ነው አንቀጽ 24 841 ላይ መጀመሪያ ማግባቱ ላልተረጋገጠ ሰው ማጨት አይገባም ይላል። ልብ አድርጉ። እሱም ማረጋገጥ አለበት ሲጠይቅ እጮኝነትን ማለት ነው። ሲጀምር ተላኪዎቹ ማረጋገጥ አለባቸው። ማረጋገጥ ላልተረጋገጠለት ሰው ማጨት አይገባም ይላል። ሁለተኛ የሚያጩለት ሰው በሌላው ሞግዚት ስር በእርግጥ ካልሆነ ለራሱ ሊያጭ፣ ያም ባይሆን ደግሞ ራሱ ወይም ደብዳቤ ጽፎ ወይም ሽማግሌ ሊሆነው በሚወደው ሊያጭ ይገባል ይላል። ራሱ ሊያጭ ይችላል፣ ደብዳቤ ጽፎ ሊያጭ ይችላል። ሽማግሌ በሚሆነው ሰው በኩልም ማጨት ይችላል ማለት ነው። ስለዚህ ደብዳቤ መጻፍ፣ ራሴ ሄጄ መጠየቅ፣ በሰው በኩል ማስጠየቅ ይቻላል። ግን
ለጋብቻ ስወስን ነው። በቃ ለጋብቻ ስወስን እገሌን ማግባት አለብኝ ብዬ መርጬ ከዛ በፊት ግንኙነቱ የቅርብና የሩቅ ብለን ልንወስነው እንችላለን እንጂ ይኖራል። አብሮ በማገልገል ሊኖር ይችላል፣ አብሮ በመስራት ሊኖር ይችላል፣ አብሮ በመሆን ሊኖር ይችላል። ማላውቀውን ሰው አይደለም መቼም ፕሮፖዝ ማደርገው። በኋላ ላይ ስለ ነጮቹ ፕሮፖዝም ትንሽ ነገር የምናየው ስላለ ማጠቃለያ እጮኝነት በእኛ ልማድ እንዴት ይታያል? አሁን ይህን የመሰለ ስርዓት እንዴት አድርገን ከፍ አድርገነዋል ወይስ እንዴት አድርገን አጠልሽተነዋል የሚለውን ነገር እናያለን ማለት ነው። እንደ በእኛ ዘመን በልማድ እጮኝነትን በተመለከተ እንደ ተራ ነገር ነው የሚታየው። እውነት ለመናገር ማለት ነው በእኛ ዘመን እንደ ተራ ነገር ይታያል። በትምህርት ጥቅስ ይቀመጥልኝ በሆል ወይም ደግሞ አጠቃላይ ማለት አይደለም፣ ግን በአብዛኛው እንደ ተራ ነገር ነው የሚታየው እጮኝነት ለትልቁ ለቁም ነገር ላለው ትልቅ ጋብቻ የምንበቃበት መንገድ እስከማይመስል ድረስ ማለት ነው። ሌላው እጮኝነት የሚለው ሚስት በሚል ቃል በጣም በሚያሳፍር መልኩ ሚስት በሚል ቃል ሁሉ ተተክቷል። አንዳንድ ቦታ በሰፈር ውስጥ የሆነች ልጅ ስታልፍ እቺ እኮ የእንትና ሚስት ናት ይላሉ ወንዶቹ ማለት ነው። ገና ቤተሰብ አላወቀም፣ አካባቢው አላወቀም፣ ግን አብረው ይሆናሉ። ሲፈልግ ይጠራታል፣ ስትፈልግ ተጠራዋለች፣ ሲፈልጉ አብረው ያድራሉ። እና እጮኛ አማቾች ናቸው እነዛ ሰዎች። ይፋ የሆነ ጋብቻ አልፈጸሙም፣ ግን ባልና ሚስት ተባብለው ነው የሚጠሩት። በትምህርት ቤትም የገሌ ሚስት ናት፣ ገሌ እኮ የገሌ ባል ነው፣ ባልሽን ከእንትና ጋር አየነው ነው የሚሉት ተማሪዎቹ፣ በጣም በሚያሳዝን መልኩ ማለት ነው። ስለዚህ እጮኛ የሚለው ሚስት ባል በሚለው ተተክቷል። ትውልዱ በእንዲህ አይነት መልኩ ነው የሚያስቀምጠው። ሌላው ሁሉንም እኛውን ፈጽሟለን። በዘመናችን የእጮኝነት ታሪክ ሁሉንም መረጣውንም እኛውን መርጣለን። ሴቶቹ ወንዶቹን፣ ወንዶቹ ሴቶቹን የሚመርጡት ራሳቸው ይሆናሉ። ሌላ ሰው የግድ መግባት አለበት እያልኩ አይደለም። እኛው መራጭ እንሆናለን፣ እኛው ቃል አስገቢዎች እንሆናለን። አንዳንዶቹ ብቻቸውን ጭር ሲል ወደ ቤተክርስቲያን ይመጡና የቤተክርስቲያኑ በር ያዥ ይላታል ወንዱ፣ ትይዛለች። ብከዳው አንተም ደግሞ ብከዳት በል፣ በቃ ቃል ተገባብተናል ማለት ነው። ይሄ በጣም ነውር ነው፣ ድፍረትም ነው። ያልተፈቀደልን አንድ ሰው ዝም ብሎ ዘው ብሎ ፍርድ ቤት ገብቶ ማለት ነው ፍርድ ቤት ገብቶ ወይ ህገ መንግስቱ ሊሆን ይችላል ወይም የተቀመጠውን ቃል ማስገቢያ መጽሐፍ ቅዱስ ይዞ ዝም ብሎ ቃል መግባት አይችልም እንዴ። ለዛ የተዘጋጁ አካላት አሉ፣ ቃል የሚያስገቡ እማኞች አሉ። ስርዓቱን ባልጠበቀ መልኩ ሄደው ቃል የሚገባቡ ሰዎች አሉ። ከዛ ቄጤማ ይቀጥፍና ጣቷ ላይ ያስርላታል ማለት ነው። በዚህ መልኩ የተሳካላቸው ሰዎች ሊኖሩ ይችላሉ። ያ ምሳሌ ሊሆን አይችልም በነገራችን ላይ ማለት ነው። አንዳንዴ የዋህነታችን ጠብቆን ስላደረግ ነው። ለምሳሌ አንድ ሰው ከትምህርት ቤት እንደወጣ የትምህርት ቤቱን ግቢ ማለት ነው እየሮጠ ሲወጣ ከፊት ለፊት አስፋልት ነው የሚያጋጥመው አይደል? በአጋጣሚ ግን ተሻገረ፣ መኪኖች ባጠገቡ አለፉ፣ አልገጩትም። ብራቮ፣ እኔም እንደገለ ሞከረው ማለት አለብኝ። ሁለተኛ እንዲህ እንዳታደርግ፣ ለአሁኑ ግን እግዚአብሔር ጠብቆሃል ተብሎ ይታለፋል እንጂና በዚህ መልኩ ያለፉ ይኖራሉ። ሳር ቆርጠው ጣቷ ላይ አስሮ ከዛ ቤተክርስቲያን ሄደው ቃል ተጋብተው ከዛ አሁን ወልደው ከብደው የሚኖሩ በቃ እነሱ የራሳቸው ላይፍ ነው ያ ማለት ነው። ያ ግን ለኛ ምሳሌ ሊሆን ግን አይችልም በጣም። ስለዚህ ራሳችን ቃል አስገቢዎች እንሆናለን። ቃል የምንገባውም ራሳችን ነን። ቃል አፍራሾቹ መጨረሻ ላይ ራሳችን ነን። በቤተክርስቲያናችን ስርዓት ግን ይሄ አይፈቀድም። ሌላው እጮኝነት በጋብቻ ጊዜ የሚደረጉ ነገሮች በሙሉ ይደረጉበታል። የኛ እጮኝነት ማለት ነው በጋብቻ ወቅት የምናደርጋቸው ነገሮች በሙሉ በጋብቻ ጊዜ ነው። ልክ ቤተክርስቲያን ስትፈቅድልን ነው ጎን ለጎን ሆነን አብረን የምንሄደውና የሚጨበጨብልን የሚዘምርልን። አሁን አብረን እንሄዳለን በመንገዱ፣ አይበርደንም አይሞቀንም፣ አሽረገጽ የለም፣ እግዚአብሔርን መፍራት የለም። ከጋብቻ ውጭ ግንኙነት ይፈጸማል፣ ልጆች ይወለዳሉ። አንዳንዶቹ እንደውም የሲዳሩ የሰርጋቸው ጊዜ ልጆቻቸው ሻማ ያዡሉ ይሆናል። እኔን መንቀፊያ አይደለም በነገራችን ላይ እነሱን ቀጥታ እነሱ ንስሐ ገብተው አላበጀንም ብለው አልቅሰው ሊሆን ይችላል ወደዚህ የመጡት። ግን ይሄ በጣም ነውር ነው። እንዴት ይሆናል? አንዳንዶቹ ደግሞ ጽንስ በማህፀናችን ይዘን በቤተክርስቲያን ጋብቻ የምንፈጽም ሰዎች አለን። እንዴት ነው እግዚአብሔር የማያውቀው ይሄንን ነገር? ሰዎች ሊደበቁ ይችላሉ። እንዴት አያውቅም እግዚአብሔር? ይሄ እኮ በጣም ከባድ ነገር ነው። ስለዚህ ሁሉንም ነገር አብረው ያድራሉ፣ አብረው ይውላሉ፣ ግንኙነት ይፈጽማሉ፣ ይወልዳሉ፣ ቤተሰቦቻቸውን ኢንቫይት ያደርጋሉ። ግን እጮኝነት ውስጥ ነው ያሉት እነዚህ ሰዎች ማለት ነው። እና የኛ ዘመን እጮኝነት ጉራማይሌ ነው። ትዳር እንዳይባል በአግባቡ አልተፈጸመም። ትዳር አይደለም ደግሞ እንዳንል ትዳር ውስጥ የሚደረጉ ነገሮች በሙሉ ይፈጸሙበታል። ብዙዎቹ የእጮኝነት ጊዜን ጋብቻ የእጮኝነት ጊዜያቶች ማለት ነው ጋብቻን ተስፋ ያደርጉ። በጣም የሚገርመው ደግሞ እሱ ነው። በእጮኝነት እየኖሩ ነው፣ ጋብቻን ግን ተስፋ ያደርጉ። በቃ እስካለን ድረስ አብሮ መኖር ነው። በቃ ስለ ጋብቻ ተነጋግረው አያውቁም፣ እንዲነጋገሩም አይፈልጉም። የኛ ዘመን በአብዛኛው እጮኝነት አንዳንዶቹ ጋብቻን ተስፋ ያደርጉና ግን
ከመንገድ ይቀራሉ ማለት ነው። ጋብቻውን አይፈጽሙትም። ኑሮውን እየኖሩት ነው፣ ጋብቻውን ግን አይፈጽሙትም። በስርዓተ ቤተክርስቲያን እንዲሆንም አይፈልጉም ማለት ነው። የእጮኝነት ጊዜያቸውን በየመጠጥ ቤቱ ዝም ብሎ ድንገቴ በየሆነ ቦታ ላይ ማድረግ ጀምሯል። አንዳንዶቹ አሁን ልክ እንደ ፈረንጆቹ ቀለበት ይዘው ታገቢኛለሽ ወይ የሚለውን ጥያቄ የሚያቀርቡት ቤተክርስቲያን እየሆነ መጥቷል። ይሄ በጣም ነውር ነው። የጥምቀት በዓል ሲከበር፣ የመስቀል በዓል ሲከበር ከኋላ ደመራውን አድርገው ድንገት ምናምን ማለት ነው። ይሄ በጣም ነውር ነው። ልክ ነው። አሁን ኳስ ተጫዋቹ ምናልባት ዳኛ ሆኖ ወይም ዳኛዋ ኳስ ተጫዋቹን ልትጠይቀው ትችላለች። ያን ባየንበት ቅጽበትኛ ሰንበት ትምህርት ቤት ላይ አገልግሎት ላይ ሆነን ወደፊት ታገቢኛለሽ ወይ ብለን ልንጠይቅ ነው ማለት ነው። አትሮንሱ ላይ ስብከቱ ላይ መታ ታገባኛለህ ወይ ብላ ልጠይቀው ነው ማለት ነው። ይሄ በጣም ነውር ነው በክርስትና ህይወት ማለት ነው። ራሱን የቻለ ስርዓት አለው ብዬ ነግራቸዋለሁ። የነጮቹ ፕሮፖዝ ማድረግ በነገራችን ላይ በእነሱም ተጠንቅቀው ነው። አሁን አንዳንድ ሰዎች ያለ መስመር እያደረጉት እያየን ነው እንጂ የጽሁፉ የነሱ ይሄን ፕሮፖዝ ማድረግን በተመለከተ የተጻፈ ጽሁፍ ስመለከት የፈረንጆቹ ማለት ነው አንዲትን ሴት ለጋብቻ ቃል መስገባት ማለት ነው። ይሄ ፕሮፖዝ ማድረግ በራሱ አንዲትን ሴት አንድ ወንድ ማለት ነው በጉልበቱ ተንበርክኮ ቀለበት አውጥቶ የታገቢኛለሽ ወይ ጥያቄ የሚያቀርብበት ሂደት ነው ይላል። የነሱ ካልቸር ነው፣ ባህላቸው ነው፣ የሚያቀርብበት ሂደት ነው። እነሱ የሚሉት አራት ዋና መሰረታዊ ቁልፍ የሆኑ ነገሮች ያስፈልጋሉ ለዚህ ይላል። ኪ ፖይንትስ አባውት ፕሮፖዚንግ ኤ ውመን የሚል ጽሁፍ ነው። በጣም ቁልፍ የሆኑ ፕሮፖዝ ለማድረግ አንዲት ሴት የሚያስፈልጉ ምክንያቶች ይላል። የመጀመሪያው ቀለበት ያስፈልጋል ይላል። የመጀመሪያው ማለት ነው። ሁለተኛው ይሄ ሞመንት ቅጽበት እሷ ማታቀበት ወይም ማታስብበት ሌላ ህይወት ውስጥ የኛ ሀገሩን አይደለም ብላችሁ የኛ ሀገሩ በቀጠሮ ነው የምትወጣው፣ ለብሳ ነው፣ ኤቭሪቲንግ ተዘጋጅቶ ነው። እዛ ላይ ለውሸት ለማስመሰል የሚያደርጓቸው ነገሮች አሉ። ኩረጃው እንኳን በትክክል የተኮረጀ አይደለም በነገራችን ላይ ማለት። እነሱን ተመልከቱ። አታውቅም እሷ ቅጽበት መጠበቅ አለብህ ይላል። ሶስተኛ ቦታ ይሄ ሎኬሽን የማይረሳ ቦታ መምረጥ አለብህ ይላል። ዝም ብሎ ግርግር ምናምን አይደለም። በቃ ማትረሳው በህይወት ውስጥ ማትረሳው ሁለታችሁ የምታስታውሱት ቦታ መምረጥ አለብህ ይላል። አራተኛውና የመጨረሻው በጣም የሚገርመው ግልጽ የሆነና እውነተኛ የሆነ ቅርርቦች ግንኙነት እንዳለ ቼክ ማድረግ አለብህ ከሷ ጋር። ኖ የማይባልበትን ሁኔታን ማስፋት ያለብህ ማለት ነው። ድንገተኛ ነው፣ ሰደሊ ነው የምትጠየቀው። ስለዚህ ከሷ ጋር ያለ አቅርቦት በጣም ጠንካራ መሆን አለበት። ጥያቄ በአግባቡ በፖዚቲቭ መመለስ እንዲችል ይላል። ይሄን ህግ እንኳን አድርጎ አስቀምጠዋል። እኛ ይሄንን ህግ እንኳን ጠንቀቀን አይደለም የምንፈጽመው። ፈጽሙት እያልኳቸው አይደለም። ሲፈጸም እንኳን ብዙ የተሳሳቱ ጉዳዮች አሉ። የነሱ ትክክል ነው በነገራችን ላይ ማለት በባህላቸው ትክክል ናቸው፣ ከልባቸው ነው የሚያደርጉት። የኛ ሀገር ተሪዮ ይበዛዋል፣ ከህገ ቤተክርስቲያን የወጣ ነው፣ ጉራ አለው እና ደግሞ ከባህሉም ያፈነገጠ ነው። በባህላችንም መስፈርት ብናየው፣ በሃይማኖታችን መስፈርት ብናየው በጭራሽ ደግሞ ይህንን አምጥተን ቤተክርስቲያን ጋር ስንፈጽመው ደግሞ በጣም ከፍተኛ የሆነ ድፍረትና ስርዓት መጣስ ይታይበታል ማለት ነው። ስለዚህ አንድ ክርስቲያን ከነዚህ ድርጊቶች የጸዳ መሆን አለበት ማለት ነው እና እነዚህ ነገሮች ልናስብ ይገባል። በመጨረሻ የእጮኝነት ስርዓት እንደ ቤተክርስቲያናችን ማለት ነው ማንኛውም ሰው የእጮኝነት ስርዓቱን ሊፈጽም ቢፈልግ በቅርብ ካለው የንስሐ አባቱ ጀምሮ ማለት ነው የሚያከናውንበት ህግና ስርዓት መቀመጡን መረዳት አለበት። አይ ካለ ደግሞ ተጠብቆ በስርዓተ ጋብቻው ጊዜ ሁሉም ነገር እንደሚፈጸም ማወቅ አለበት ማለት ነው። ትልቁ ጉዳይ ግን እጮኝነት ሰዎች ወደ ቅዱስ ጋብቻ የሚያደርጉት ጉዞ ማለት ነው። የሚፈልጉትን ነገር ይዘው ተስማምተው ተመካክረው የሚቀጥሉበት። በዚህ በእጮኝነት ጊዜ ብዙ ነገሮች ይታያሉ። የሷ ቤተሰቦች፣ የሱ ቤተሰቦች፣ የሱ ስራ፣ የሷ ስራ፣ የሚኖሩበት ቤት፣ የሚያገቡት ስርዓተ ተክሊል የሚፈጸምበት ቦታ፣ የንስሐ አባት ጉዳይ፣ መንፈሳዊ ህይወት፣ ትምህርት፣ እነዚህ ነገሮች በሙሉ የሚስተካከሉበት ነው። ስንጋባ በጋብቻ ህይወት ውስጥ ሊያጋጥሙ የሚችሉ ችግሮች በሙሉ የሚፈቱበት ማለት ነው። ስለዚህ እጮኝነትን በተመለከተ የቤተክርስቲያናችን ህግና ስርዓት የሚለውን ጠንቅቆ ማወቅ ያስፈልጋል። በእጮኝነት ላይ ያላችሁ ሰዎች፣ ወደ እጮኝነት ለመግባት ያሰባችሁ ሰዎች፣ ወደ ጋብቻ ያልገባችሁ እጮኝነታችሁ የተራዘመባችሁ ሰዎችም ብዙ ጥያቄዎች እንደሚኖራችሁ እርግጠኛ ነኝ። ከስር ባለው አስተያየት መስጫ ጥያቄዎቻችሁን በሙሉ አስቀምጡ። በሚቀጥለው ደግሞ ከሊቀ ዲያቆናት ቀዳሚ ጸጋ ጋር በመሆን ጥያቄዎቻችሁን ሰብስበን እንመጣለን ማለት ነው። እንደተለመደው ይህንን መርሃ ግብር
ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎቹ ሰዎች ልክ እንደኛ ወንጌልን ወይም ቃል እግዚአብሔርን ለማዳረስ አገልግሎታችሁን እንድትፈጽሙ በትህትና እንጠይቃለን። ለዛሬው ይበቃናል። ይቆየ። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ይህ ገዳም ሙት የሚያነሳ ነው። ከስሙ እንደሰማነው የገዳማውያኑ የህይወት ሁኔታ የሚታይ ነው። እጅግ በጣም በችግር ላይ ነው የሚገኙት። የኛን ችግር ስላየነው ከኛ ግር የሚመጡቶቻችን ወንድሞቻችን እኛ ያየነውን ችግር እንዴት በፍጹም አንፈልግም። በሚያሳዝን ሁኔታ ለሀገር፣ ለህዝብ፣ ለቤተ ክርስቲያን የሚጸልዩ አባቶች እናቶች ያላቸው የማረፊያቸው ስፍራ ስንመለከተው እጅግ በሚያሳዝን ሁኔታ ነው ያለው እና ይሄንን ነገር እንደው ተጋግዘን ክርስቲያኑም አብሮን አንድ ላይ ሆኑ ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እጃችሁን ዘርጉ።